ተአመነ አብርሃም አብርሃም እግዚአብሔርን አመነ። አብርሃም ለእግዚአብሔር ታመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሐምሌ 7 ቀን እነሆ ሥላሴ በደጉ አብርሃም ቤት የገቡበት ታላቅ ዕለትና የቃል ኪዳን ልጁን እንደሚያገኝም ተስፋ የተሰጠበት ታላቅ ዕለት ነውና ለዚህ ዕለት ያደረሰን የሰራዊት ጌታ እግዚአብሔር እየተመሰገነ ይሁን። እዚህ ታሪክ ላይ የምንመለከተው እግዚአብሔር አብርሃምን እንደጠራው አብርሃምን አባቴን፣ እናቴን፣ ሀገሬን፣ መልክዓ ምድሬን ሳይል የእግዚአብሔርን ጥሪ ሰምቶ መከተሉ እግዚአብሔርም በሄደበት ሁሉ እንደባረከው ሳራን እንደሰጠው ሀብትም እንደሰጠው ንብረትም እንደሰጠው ወደ ግብፅም ቢወርድ ፈርዖንን አሸንፎ ይልቁንም ሀብቱን ይዞ እንዲመለስ እንዳደረገው ወደ ጌራራም ቢወርድ አቢሜሌክን አሸንፎ እንዲመለስ እንዳደረገው ይልቁንም ደግሞ በሄደበት ሁሉ እንደባረከው ልጅ የለኝም ቢለው ልጅ እንደሚሰጠው ቃል እንደገባለትና የቃል ኪዳኑን ልጅ ይስሐቅን እንደሰጠው ይልቁንም ደግሞ በአንድነት በሦስትነት ሥላሴ በነገው ዕለት ሐምሌ 7 ቀን እንደገቡለት አብርሃምን እነሆ እንግዶቹን ወይፈኑን አርዶ ዳቦውን አስጋግሮ እንዳስተናገደ እግዚአብሔርም የዛሬ ዓመት እንደ ዛሬው በቤትህ እገኛለሁ፣ ሳራ ወንድ ልጅ ወልዳ አገኛታለሁ ብሎ ቃል ኪዳን እንደገባለት እንደተባለውም የቃል ኪዳን ልጁ ይስሐቅ እንደተወለደለትና ይስሐቅንም እነሆ ሳይጓጓና ሳይሳሳ ለእግዚአብሔር የሰጠኸኝን ሰጠሁ ብሎ በሞሪያ ተራራ ለመሥዋዕትነት እንዳቀረበለት ታሪኩ በዚህና በዚህ ይነገራል ማለት ነው። እሱን እናያለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንንም እንዲባርከን መልካም ፈቃዱ እየሆነልን። እንግዲህ መነሻው ኦሪት ዘፍጥረት ምዕራፍ 12 ላይ ነው። አባቱ ታራ ይባላል። እንግዲህ ጣዖትን የሚያመልክ ጣዖት እየሰራ እያለዘበ እያስተካከለ እየሸጠ ይተዳደር የነበረ እንደነበረ ታሪኩ ይናገራል። አብርሃም ከተወለደ ካደገ በኋላ አብርሃምን አባትየው ያስተካከለውን ጣዖት ወደ ገበያ ወስደህ ሽጠህ ብር ይዘህልኝና ብሎ እንደላከውና አብርሃምም ያንን ጣዖት ተሸክሞ ወደ ገበያ እንደሄደ ግዙ ቢላቸው ሰዎች ሊገዙት እንዳልቻሉ ሲመለስ አፍ አለህ አነጋግረኝ፣ ጆሮ አለህ ስማኝ፣ እግር አለህ ሂድ፣ እጅ አለህ እነሆ ጨብጠኝ እያለ ቢለው ጣዖት ነውና ሊያናግረውም ሊዳስሰውም ሊሄድለትም አልቻለም። እኔ የዋህ ነኝ እንጂ ማክሰኞ የበቀልከው እንጨት አይደለህምን ብሎ ወሩሮ ሰብሮ እግዚአብሔርን ፍለጋ ጀመረ ይላል። መጀመሪያ ፀሐይን አመለከ፣ ፀሐይ ገባችበት። እንደገና ጨረቃን አመለከ፣ ጨረቃም ደግሞ ለፀሐይ ለቀቀች። ውሃውን አመለከ፣ ውሃውም ቆመ። ተራራውን አመለከ፣ ተራራውም ሕጸጽ አለበት። እኒሁን ሁሉ ካየ በኋላ አምላከ ፀሐይ ተናበበኒ፣ እግዚአብሔር ሆይ የተራራውም የሜዳውም የውሃውም የሰማይም የጨረቃም የከዋክብትም የፀሐይም አምላክ አንተ ማላይህ አንተ የምታየኝ አንተ አናግረኝ ብሎ እግዚአብሔርን አምላኩን ፈልጎ ተመራምሮ ያገኘ ታላቅ አባት ነው። አብርሃም እንደሚታወቀው አምላኩን ፍለጋ የወጣና አምላኩን ፈልጎ ያገኘ ማን ነው? አብርሃም ነው ማለት ነው። ብዙ ሰዎች ዛሬ ሃይማኖት ፍለጋ ሌላ ፍለጋ ይጓዛሉ። ወዳጆች እግዚአብሔር እነሆ ምንድን ነው የሚያስተምረን? አባቶቻችን የሚነበብና የሚያስተምር ባልነበረበት ዘመን እንኳን አምላካቸው እግዚአብሔርን ተመራምረው አግኝተዋል። ዛሬ ላይ ግን መጻሕፍት መምህራን ናቸው፣ ያስተምራሉ፣ ይመክራሉ፣ መምህራን አሉ። ስለዚህ እግዚአብሔርን ፈልጎ ማግኘት በዝናብ አብቅሎ በፀሐይ አብስሎ የሚመግብ በእናት ማኅፀን የሚመግብ በዚህ ዓለም የሚመግብ አይነ ኩሉ ነፍስ ይሴፎኪያ ከአንተ ትውምስውን በጊዜው የሁሉ ነፍስ አንተን ተስፋ ያደርጋል፣ አንተ ሁሉን ትመግባለህ የተባለ እግዚአብሔር ስለሆነ በመግቦቱ ይልቁንም መዝራት በማጨድ ክረምትና በጋ ፀሐይና ጨለማ ብርሃንና ቀንና ሌሊት ሕይወትና ሞት ማጣትና ማግኘት መውደቅና መነሳት የሚፈራረቁት በእግዚአብሔር እንደሆነ ማመን ይጠይቃል ማለት ነው። ስለዚህ አብርሃም እንግዲህ ልብ አድርጎ ተመራምሮ አምላኩን አገኘ ነው። ይህን ካልን መነሻው ኦሪት ዘፍጥረት ምዕራፍ 12 ላይ ነውና እንዲህ ይላል፣ ወይቤሎ እግዚአብሔር ለአብርሃም ይላል። የመጀመሪያ ስሙ አብርሃም ነው። ልብ አድርጉ። በፀሐይ
በጨረቃ በውሃው በተራራው አምኖ ነገር ግን ሁሉም እንከንና ሕጸጽ አግኝቶባቸው እግዚአብሔርን ፈልጎ ካገኘ በኋላ እግዚአብሔር አብርሃምን ጠራው ይላል። እግዚአብሔር አምላክ ሁላችንንም ይጥራል። ጥሪ አለ። ጥሪዎቹ ይለያያሉ። ለምሳሌ ወፀዎ እግዚአብሔር ለአቡነ አዳም ወይቤሎ አይቴ ያለው ከአዳም ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አዳምን ጠራው ይላል። ሲጠራው ግን በለስ ስር ወድቆ አትብላ የተባለውን በልቶ የተባለውን አይቶ ቅጠል በልቶ ቅጠል አገልድሞ ወድቆ ነው ያገኘው። አያችሁ፣ እግዚአብሔር ሲጠራን ግን በለስ እነሆ ኃጢአት ነውና በኃጢአት ውስጥ እንዳንገኝ እግዚአብሔር ይርዳል። አብርሃም ግን ከኃጢአት ርቆ ነው ያገኘው። ምን ብሎ ጣዖት ነው ብሎ ጣዖቱን ሰብሮ ነው ያገኘው እግዚአብሔር። አያችሁ፣ ኃጢአትን ሰብረን ኃጢአትን አስወግደን እግዚአብሔር እንዲያገኘን መልካም ፈቃዱ ይሆንልን። አብርሃም እግዚአብሔር የጠራው ጣዖትን ሰብሮ እግዚአብሔርን ፈልጎ ካገኘ በኋላ ነው እግዚአብሔር ጠራው ይላል። አብርሃምን እንዲህ አለው፣ ጻ እምድርከ ወእምአዝማዲከ ወእምቤተ አቡከ፣ ከአባትህ ወገን ከዘመዶችህ ተለይተህ ከአገርህ ውጣ፣ እኔ ወደማሳይህ ወደ ከነዓን ሂድ አለው ይላል። አሁን ይህንን ደግሞ ቅዱስ ያሬድ ወፃ አብርሃም ምድረ ከነዓን፣ ወፃ አብርሃም፣ አብርሃም ከካራን ወጣ ወደ ከነዓንም ገባ ይላል። ወፃ ምድረ ካራን ወወአ ብሔረ ከነዓን ይላል ዚቁ። ወፃ አብርሃም ከካራን ወጣ፣ ወፃ ምድረ ካራን ወአ ብሔረ ከነዓን ወደ ከነዓን ገባ ይላል። ይህ ዚቁ ነው። ኦሪት ዘፍጥረት ምዕራፍ 12 ላይ ያለው ታሪክ ግን አብርሃም ውጣ አለው ካለ በኋላ ጻ ምድርከ ወእምአዝማዲከ ወእምቤተ አቡከ፣ ከአባትህ ከወገኖችህ ከዘመዶችህ ተለይተህ ከሀገርህ ውጣ፣ እኔ ወደማሳይህ ወደ ከነዓን ሂድ አለው ይላል። አብርሃምም የእግዚአብሔርን ድምፅ ሰማና ማቄን ጨርቄን ሳይል ያደግኩበትን የኖርኩበትን መልካም ምድር ሳይል ተነሳና ጉዞውን ቀጠለ ነው የሚለው። እኔ ወደማሳይህ ነው ያለው። ማን? እግዚአብሔር ወደሚያሳይህ ሂድ ነው የሚለው። ወሬስየከ ሕዝበ አብየ ወባርከከ ወባርኮሙ ለእለ ይባርኩከ ወእረግሞሙ ለእለ ይረግሙከ። እነሆ የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ ይልቁንም በሄድክበት ሁሉ ዘርህን አበዛለሁ፣ ባንተም ደግሞ ሁሉም ይባረካሉ አለው ይላል። አብርሃምም ከሎጥ ጋራ ጉዞውን ቀጠለ። አብረው ሄዱ፣ ወደ ከነዓንም ደረሱ፣ በከነዓንም አደሩ ይልና አብርሃም ከካራን በወጣ ጊዜ 75 ዓመቱ ነበረ ይላል። ወፃ ምድረ ካራን ወወአ ብሔረ ከነዓን፣ ከካራን ወጦ ከነዓን ሲገባ አብርሃም 75 ዓመቱ ነበረ ይለናል። እንዲህ ብሎ ነው ታሪኩ የሚጀምረው ማለት ነው። እና ታራን በ100 ዘመኑ ወልዶታል ይላል። አባቱ አብርሃምን የወለደው በ100 ዘመኑ ነው ማለት ነው። አብርሃምን የወለደው ማለት ነው። ለአብርሃም 105 ለአባቱ 205 ዓመት ሲሆነው አባቱ ሞተ ይላል። የአባቱን ሞት ከነዓን ሆኖ ሲሰማ ወደ ካራን ተመልሶ አባቱን ቀበረና እንደገና ወደዚያው ሄደ ይላል። የአባቱን መሞት የአባቱን ማረፍ በሰማ ጊዜ ሄደና አባቱን አፈር አለበሰና ተመልሶ ወደ ነበረበት ከካራን ወጥቶ ወደ ከነዓን ከቤተሰቡ ጋር ሄደ ይላል። አባቱን ሸኝቶ እንግዲህ እንደሚታወቀው ውሎ ውሎ ወደ ቤት ኑሮ ኑሮ ሞት አይቀርምና አባቱ ሲሞት አባቱን ቀበረና እንደገና ወደዚያው ወደ ስደቱ ሄደ። ከነዓን ከገባ በኋላ ከነዓንን እስከ ሴኬም ድረስ ምን አላት? አየ፣ ተመለከተ፣ ዞረ። በአሁኑ አነጋገር ምን አላት ማለት ነው? ወደዳት ማለት ነው። ማንን? ከነዓንን። ማንን? እስከ ሴኬም ድረስ ያለውን ዞረና አየና ተመለከተና ቦታውን በጣም ወደደው ይላል። አየር ንብረቱ መልክዓ ምድሩን ወደደው ይለንና ድንኳኑን ደኩኖ ተቀመጠ። ለእግዚአብሔር ለአምላኩ መሰዊያ አበጀና እነሆ መስዋዕት ለእግዚአብሔር ማቅረብ ጀመረ ነው የሚለው። አየው እንግዲህ እንደሚታወቀው ሙሴ እስከሚመጣ ድረስ ከአዳም ጀምሮ እስከ ሙሴ ያሉ አባቶቻችን አንድ ጊዜ በባህር ላይ፣ አንድ ጊዜ በተራራ ላይ፣ አንድ ጊዜ በመስዋዕት እየሰዉ እግዚአብሔር ጋር ይነጋገሩ ነበረ። ቤተ ክርስቲያን ስላልነበራቸው ማለት ነው። እና ያው ድንኳን እየደኮኑ መሰዊያ እያደረጉ እግዚአብሔርን እያነጋግሩና እግዚአብሔር የሚነጋገራቸውና ይልቁንም ደግሞ የሚያስፈልጋቸውን ሁሉ ያደርግላቸው ነበረ ነው የሚለን። እና ከዕለታት በአንድ ቀን እነሆ ራብ መጣ ይላል። እንግዲህ እንተታውህ ዛሊበ ወበአረ ገነተ ትፍሥሕት ኪሃ ውረሶሙ፣
ከነአን እንግዲህ የገነት ምሳሌ ናት። ያቺ ከነአን አዎ ማርና ወተት የምታፈሰው እህል የሚበቅልባት የተከሉባትን የምታጸድቀዋ ደረቀች፣ ረሃብ መጣ ይላል። ረሃብ ኮነ በብሔሩ ወፈድፋደ ሰበ ከነአን ጸና ይለዋል። ረሃብ መቼም ሁልጊዜም አለ፣ ነገር ግን ከነአን ላይ የወረደው ከባድ ነው ይልና አብርሃም ከሳራ ጋር ወደ ግብፅ ወረደ ይላል። ወደ ግብፅ በወረደ ጊዜ ወደ ግብፅ ሲደርሱ ለሳራ እንዲህ አላት። ግብፃውያን ተንኮለኞችና ክፉዎች ናቸው። ምናልባት አንቺ መልከ መልካም ስለሆንሽ በአንቺ ምክንያት እኔ እንዳይጣሉኝ ወንድሜ ነው በይ እኔም እህቴ ናት እላለሁ አለና ተነጋግረው ሲሄዱ ሰራዊቱ አስቀድሞ አብርሃም እንደታየው ይህንን ነገር እነሆ ለንጉሥ ታስፈልጋለች ብለው ሳራን ወደ ፈርዖን ወሰዷት። ከማን ከአብርሃም ነጥቀው ማለት ነው። ፈርዖንም ባያት ጊዜ እነሆ ተደመመ። መልኳ ህብረ ገጿ ደምግባቷ ያማረ የተዋበች ስለነበረች ሳራ ማለት ነው። አየ በዚህን ጊዜ እግዚአብሔር አመጣና በበሽታ መታው ፈርዖንንና ሰራዊቱ ማለት ነው። በህልሙ ማሳየው አንተ የቀማኸው አብርሃም ነቢይ ነው፣ ጻድቅ ነው፣ ይጸልይልሃል፣ ሚስቱን መልስ፣ ያንተ አይደለችም የእርሱ ድርሻ ናት አለና ነገረው። ጧት ተነሳና አብርሃምን አስጠራው። ምን ናት ያልከኝ አለው። እህቴ። ከዛስ ሚስቴ እና እህቴ ለምን አልክ? እህቴ ናት፣ ዘመድ ነን፣ የመጀመሪያ የስጋ ዝምድና አለን። ከዚያ በኋላ ግን ሚስቴ ናት አለው። ከዚህ በኋላ በሊዘክድ አለውና እንደውም በግብፅ ምድር ያገኘው በሙሉ ሀብት አግበሰበሰና ይዞ ጉዞውን ቀጠለ ነው የሚለን። ማን ነው? አብርሃም ማለት ነው። ያዘና ምን አደረገ ነው የሚለው፣ ይዞ ጉዞውን ቀጠለ ይላል። ማን? አብርሃም። ከማን? ከፈርዖን እግዚአብሔር መልስ አለውና እንዲመልስ አደረገው። ያውም አስጨንቆ ማለት ነው። ሚስቱን ይዞ ከግብፅ ወደ አዜብ ወጣ ይላል። አብርሃምን በከነአን እግዚአብሔርን እነሆ በሰጠው ጸጋ ሁሉ ያመሰግነው ነበር ይላል። ወአርገ አብርሃምም ግብፅ ውእቱ ወብእሲቱ ወኩሉ ንዋዩ ወሎጥሂ ምስሌሁ ውስተ አዜብ። እነሆ አብርሃምም ሚስቱም እንደገና ደግሞ ከአዜብ ወደ ከነአን ከከነአን ወደ አዜብ እየተመላለሱ መኖር ጀመሩ ይላል። ሎጥ እንግዲህ በዚህን ጊዜ ነው ምዕራፍ 13 ላይ ደግሞ እንዲህ ይለናል። የአብርሃምና የሎጥ ሀብት እየበዛ በሄደ ጊዜ ሰራተኛና ሰራተኛ እረኛና እረኛ መጋጨት ጀመረ። በግ ከበግ ጋራ፣ ግመል ከግመል ጋራ፣ በሬ ከበሬ ጋራ ሲዋጉና ሲጣሉ ሲያዩ አብርሃም ሎጥን እንዲህ አለው፣ እነሆ አንተ የምትፈልገውን ቦታ ምረጥና የሚገርም ነገር ነው። እነሆ የምትፈልገውን ቦታ በቀኝም ከሆነ በግራም ከሆነ አንተ በቀኝ ምትር ከሆነ እኔ በግራ ሄዳለሁ፣ አንተ በግራ ምትር ከሆነ እኔ በቀኝ ሄዳለሁ። የምትፈልገውን እረኞቻችን እንዳይጣሉ ሀብታችን እነሆ ግራ እንዳይጋባና መገፋፋትና መጣላት እንዳይመጣ አብረን ተሰደን የወጣን ወንድማማቾች ስለሆን በዚሁ ፍቅራችን መቀጠል አለበት አለው ይለናልና ምን አለ? ዘፍጥረት 13:15 ላይ ይህች ምድር ለአንተ ሰጥቻለሁ አለው እግዚአብሔር ይላል። ሎጥ ሰዶምና ገሞራን በሬ ሆይ ሳሩን ተመልክተ ገደሉን ሳታይ የሚባል ነገር አለ። ሎጥ ሰዶምና ገሞራ የገነት ምሳሌ የሆኑ አትክልት አሏት። ወንዞቹ ምንጮች የሚፈሱባት ናት ያቺ ሰዶምና ገሞራ በዮርዳኖስ ማዶ ማለት ነው። እና ያንን ምድር ሲያየው ሎጥ እንደ ልምላሜውና እንደ ውሃው እንደ ተራራው ሁሉ የተስተካከለ መሰለውና አጎቴው ያለው አቤት አለው፣ በቃ ይህን ቦታ እኔ መርጫለሁ አለ። ማን? ሎጥ። ማንን? ሰዶምና ገሞራ የዮርዳኖስ ማዶ ሸለቆውን ማለት ነው። አብርሃም ግን ወደ የት ገባ? ወደ ከነአን ገባ። ከነአን ሲገባ እግዚአብሔር ለዘርህና ለልጅ ልጅህ ለትውልድ ይህን ቦታ ባርኬልሃለሁ ሰጥቻለሁ አለው ነው የሚለን ኦሪት ዘፍጥረት 13:15 ላይ ማለት ነው። እንግዲህ አሁን ልብ አድርጉ፣ እዚህ ላይ 13 ላይ ተለያዩ ማለት ነው። ሎጥ በሰዶም ቀረ፣ አብርሃም ደግሞ ከነአን ገባ ማለት ነው። ሎጥን እግዚአብሔር አላናገረውም። አብርሃምን ግን እነሆ ይህች ምድር ገነትን ለአንተ ለዘርህና ለትውልድህ ሰጥቻለሁ አለው ነው የሚለን። አሁን ወደ ምዕራፍ 14 እንሂድ። ወደ ምዕራፍ 14 ቁጥር 14 ከቁጥር 14 17 ላይ ደግሞ ስንመለከት ምን ይለናል ማለት ነው? አብርሃም ከሎጥ ከተለያየ በኋላ ሎጥን 5 ኮሎዶጎመራውያን የሚባሉ ሰማይ ማነው ነገስታት ይባላሉ። እነዚህ ነገስታት ሀብቱን፣ ንብረቱን፣ ልጆቹን ሁሉን አግበስብሰው ማርከው ይዘው ሄዱ። ኦሪት ዘፍጥረት ምዕራፍ
14 ቁጥር 12 ጀምሮ የምናገኘው ቃል ነው። ሎጥ ተማረከ በነገስታት ማለት ነው። አብርሃም የወንድሙን የሎጥን መማረክና ንብረቱን መወሰድ፣ ሚስቱን መወሰድ፣ ልጆቹን መማረክ ሰምቶ ወደ እግዚአብሔር ጸለየ እንዲህ ብሎ ብዙ ሰራዊት በትንሽ ሰራዊት 5 ነገስታትን እኔ ብቻዬን ከቤተሰቦች ጋር ሄጄ እንዳሸንፍ ኃይልን ስጠኝ አለና መጀመሪያ ወደ እግዚአብሔር ጸለየ። ልብ አድርጉ። ቅዱስ 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 አሸናፊ ማለት እግዚአብሔር፣ አሸናፊ እግዚአብሔር ማለት ይሄ ነው። በኋላ 318 ናቸው ቤተሰቦቹ። እነዚህን ያዘና 5 ነገስታት ልብ አድርጉ። የአንዱ ንጉሥ ራሱ ብዙ ሰራዊት ናለው። 5 ነገስታትን 318 ቤተሰቦቹን ይዞ ሄዶ ተዋግቶ ድል አድርጎ ገሎ እነሆ ሎጥንና ሚስቱን ልጆቹንና ንብረቱን መለሰ ይላል። ማን ረዳው? እግዚአብሔር። እግዚአብሔር ረድቶት ይህን አደረገ ይለናል። እና ምንድን ነው የሚለው? 318 ዘመዶቹን ይዞ ዘመተ። ወንድሙን ሎጥንና ቤተሰቦቹን ይዞ መጣ። አብርሃም የጌታ ሎጥ የሃይማኖት 318ቱ አባቶቻችን እነዚያ 300 ጌታችን በ318ቱ አባቶች መናፍቃንን እንደሚረታ አስቀድሞ የተቀመጠ ምሳሌ ነው ማለት ነው። መናፍቃንን እና ከዚህ በኋላ ነው እንግዲህ ሄደና ዘምቶ አሸንፎ ሲመለስ ማይዜ ትፌን ወልደከ በእድንከ ልጄን እልካለሁ ብላል፣ መቼ ትልካለህ አለና ጠየቀው ይላል። አዳምን 5500 ዘመን ሲፈጸም እነሆ ከሰማይ ሰማያት ወርጄ ከድንግል ተወልጄ አድንሃለሁ ብሎት ነበርና ማይዜ ትፌን ወልደከ በእድንከ እነሆ አዳኝ የሆነውን ልጅን መቼ ትልከዋለህ አለና ጠየቀው ይላል። ሁርዶ ለዮርዳኖስ ዮርዳኖስን ተሻገር ምሳሌውን ታያለህ፣ አንተ ግን አትደርስበትም አለው ነው የሚለው። ምንድን ነው የሚለው? ይህንን ሲለው ወደ ዮርዳኖስ ተሻገረ። ወአበየከ አነ አጸናአከ እኔ አጸናሃለሁ፣ ወአነ አበየከ እኔ ባለጸጋ አደርግሃለሁ፣ ነጽር ውስተ ሰማይ ወደ ሰማይ ተመልከት የሚለው ነውና እግዚአብሔር እነሆ እነዚያን 5 ኮሎዶ ጎሞራውያን ነገስታትን ድል ካደረገ በኋላ ቢጠይቀው ልጅ መቼ ትልካለህ ብሎ ዮርዳኖስን ተሻገራል። ዮርዳኖስን ሲሻገር መልከጼዴቅን አገኘው። መልከጼዴቅ ህብስተ አኮቴ ጽዋዕ በረከት ይዟል። አብርሃም ሰገደለትና አስራቱን በኩራቱን ከዚያ ከነገስታቱ ቀምቶ ያመጣውን ለካህኑ ሰጠ። ካህኑም ደግሞ ባረከው፣ ምሳሌውን አሳየው ማለት ነው። ህብስት መድኃኔ ዓለም በህብስቱ የተያዘባት እመቤታችን ወይኑ በቀራንዮ የሚቀር ይህንን አሳየው ባጭሩ። ከዚህ በኋላ አንድ ጥያቄ ኦሪት ዘፍጥረት ምዕራፍ 15 ላይ ሀብቱ እየበዛ ምን አለ? አነ አጸንዐከ አጸናሃለሁ፣ ወአቤየከ ባለጸጋ አደርግሃለሁ አለው። ይህን ሲለው ምን ያደርጋል? ሁሉ ሀብት ባይድ ነው፣ ሀብቴን ንብረቴን የሚወስደው ልጅ የለኝ ምን የለኝ ብሎ ሲጠይቀው ነጽር ውስተ ሰማይ ላይለ ወደ ሰማይ ከዋክብትን ተመልከት፣ ወደ ባህሩ አሸዋውን ተመልከት አለው። ሰማዩን ያሉትን ከዋክብት ትቆጥራቸዋለህ? አልቆጥራቸውም። በቃ እንደ ከዋክብት ዘርህን አበዛዋለሁ አለው። አሸዋውን ትቆጥረዋለህ? አልቆጥረውም። በቃ እንደ አሸዋው ሀብትህን ዘርህን አበዛልሃለሁ አለው ነው የሚለው። ይህንን አለው፣ ቃል ገባለት ባጭሩ። ኦሪት ዘፍጥረት ምዕራፍ 16 ደግሞ እነሆ የሚገርመው ነገር እግዚአብሔር ሶራ ነበረች ሚስቱና አልወለደችም ነበርና ከአጋር ውለድ አለችው ይለናል። እዚህ ጋር ደግሞ ሶራ አብርሃምን ከእኔ ይሆናል ችግሩና ወደ ሰራተኛ ውረድና ውለድ አለችው ይላል። እሱም የዋህ ስለሆነ እሺ አላት። በኋላ ግን አጋር እያረገዘች በሄደች ጊዜ ምንም ሳታደርጋት ሶራ ለአብርሃም እንዲህ አለችው፣ አጋር አቃለለችኝ፣ ሰደበችኝ፣ አጥላላችኝ አለችና ነገረችው። እሱ ደግሞ ምን አለ? ሰራተኛሽ በእጅሽ ናትና ማኖርም ማባረርም ትችያለሽ አላት። በዚህን ጊዜ ችኩል ነበረችና ውጭልኝ አለቻት፣ ወጣ ሄደች ይላል። ከአጋር ጋር ተጣልታ ወደ በረሃ ሄዳ በወደቀች ጊዜ የእግዚአብሔር መልአክ ሄደና እዚህ ምን ታደርጊያለሽ አላት። ከሶራ ጋር ተጣልቼ ውጭ አለችኝና ረገጠችኝ፣ መታችኝ፣ ደበደበችኝ፣ ገፋችኝ አለችና ነገረችው። ይገርማል። እሱ ደግሞ ምን አላት? ተመለሺ፣ ትግረፍሺ፣ ትደብድብሺ፣ ትቆጣሺ፣ እነሆ አንቺ
ትልቅ ልጅ ተወልጃለሽ፣ ስሙንም ይስማኤል ትዪዋለሽ። እግዚአብሔር ሰማኝ ማለት ነው። ምክንያቱም ተገፍተሻል፣ ምክንያቱም ተደብድበሻል፣ ምክንያቱም ተመተሻል። ነገም እንደዚሁ ይደገማል። ነገር ግን የዚህ ሁሉ መከራሽ ስጦታ የሆነ ልጅ ትወልጃለሽና ተመለሽ አላት። ተመልሳ ወደ ቤት ስትሄድ ሶራም ተቀበለቻትና በዚያ ቤት ውስጥ ሆና ልጇን ወለደች ይለናል። በየት በአብርሃም ቤት ሆና ማለት ነው። እግዚአብሔር ሰምቶሻል። ይልቁንም እግዚአብሔር መልካም አድርጎልሻልና ተመለሽ ስላላት ይህ ብቻ አይደለም፣ የሶራንም ልቧን መለሰና ነይ ብላ አቅፋ ፍቅር እንድትሰጣት አደረገ እግዚአብሔር ማለት ነው። ከዚህ በኋላ ኦሪት ዘፍጥረት ምዕራፍ 17 ላይ ነው እንግዲህ 16 ላይ የአጋርና የሶራ ታሪክ ነው። 17 ላይ ደግሞ እግዚአብሔር አብርሃምን አናገረው፣ የግዝረትም ቃል ኪዳን ሰጠው። ኦሪት ዘፍጥረት 17 14 ላይ እነሆ የተወለዱት ወንዶች ሁሉ ከሰውነታቸው ሸለፈት ላይ ታነሳለህ። ይህ ቃል ኪዳን ነው። ከሙሴ ጋራ የ40 ቀንና የ80 ቀን ቃል ኪዳንን አድርጌአለሁ፣ ከአንተ ጋር ደግሞ የግዝረትን ቃል ኪዳን አደርጋለሁ አለውና የግዝረትን ቃል ኪዳን ከአብርሃም ጋር አደረገ ማለት ነው። ከዚህ በኋላ ከእስማኤል ጀምሮ የተወለዱ ልጆቹን ገዝሯል ማለት ነው። ዘፍጥረት 17:25 ላይ ከአብራም ወደ አብርሃም ስምህም ከዚህ በኋላ አብራም አይባል አብርሃም ይባላል። አብርሃም የብዙዎች አባት ማለት ነው። አብርሃም የተባለው ስምህ ቀረ፣ በቃ ከዚህ በኋላ አብርሃም ነው ስምህ፣ የብዙዎች አባት አለው ይላል። እሷንም ደግሞ ከሶራ ወደ ሳራ ተቀየረ፣ የእሷም ስም ማለት ነው። የእሷም ስም አለው 17:15 ላይ ከዛሬ ጀምሮ ሶራ አትባልም ሳራ ትባላለች ማለት ነው። ተቀየረ ስማቸው ማለት ነው። 17:19 ላይ ወንድ ልጅ ትወልዳለህ ስሙንም ይስሐቅ ትለዋለህ አለና ቃል ኪዳን ገባለት። የሚገርም እየተጨናነክ ያለው በልጅ ነውና ኦሪት ዘፍጥረት ምዕራፍ 18 ላይ እንደ ሰማይ ከዋክብት እንደ ምድር አሸዋ ዘርህን አበዛለሁ ብሎ ቃል ገብቶለት ነበረ። ነገር ግን ብቸኛ የሆነ ቃል አልነገረውም ነበር። አሁን ላይ ግን 17:14 ላይ ግን ምን አለው? እነሆ ወንድ ልጅ ትወልዳለህ። 17:19 ላይ ወንድ ልጅ ትወልዳለህ ስሙንም ይስሐቅ ትለዋለህ አለና ቃል ገባለት ይለና ወደ ምዕራፍ 18 ነው የምንሄደው። ምዕራፍ 18 ላይ እንግዲህ አብርሃም የተመሳቀለ መንገድ ላይ ድንኳን ደኩሎ የወጣ የወረደውን ያበላ ያጠጣ ነበርና ከዕለታት በአንድ ቀን ሰይጣን ቀንቶ ለ3 ቀን እንግዳ እንዳይሄድ አደረገ። በዚህን ጊዜ አብርሃም አለቀሰ፣ ጸለየ። አብሬ የምቆርሰው አብሬ የምበላው ሰው አጣሁ ብሎ ሲለምን እግዚአብሔር በአንድነት በሶስትነት ሄደለት። እግዚአብሔርም በቤቱ አስተናገደ። ምንድን ነው የሚለው? አንሳ ወአስተራዮ እግዚአብሔር ለአብርሃም በሀበ ዕፀ መምሬ ነው የሚለው። አንሳ እዲሁ ወሬ ሰለስተ እዶ የሚላል። አይኑን አነሳ፣ 3 ሰዎችን አየ። በኋላ ወደ ቤቱ ጋበዛቸው፣ ገቡለት። ለሶስቱ ሚስቱን ሳራም ምን አላት? 3 እንጎቻ በአንድ ምጣድ አቅርቢ ያላት። አንድ ወይፈን አረደ። አንድ ምጣድ የአንድነታቸው፣ 3 እንጎቻ የሶስትነታቸው፣ አንድ ሞሰብ የአንድነታቸው፣ 3 እንጎቻ በአንድ ሞሰብ ላይ መሆኑ የሶስትነታቸው። በቤቱ እግር አጥቦ አስተናግዶ መጨረሻ ላይ ግን አመከዮም ገባ ቤከ፣ የዛሬ ዓመት እንደ ዛሬው ወደዚህ ቤት ተመልሰን እንመጣለን፣ ሳራም ትወልዳለች አለና እግዚአብሔር ተናገረ። ሳቀች ሳራ። በዚህን ጊዜ ለምን ትስቂያለሽ? ለእግዚአብሔር የሚሳነው ነገር የለም አላት። እንደተባለውም እነሆ ወዲያውኑ ይስሐቅ ተጸነሰ፣ ተወለደ። በሳቅ አገኘው ስትል ይስሐቅ ብለዋለች ማለት ነው። ኦሪት ዘፍጥረት ምዕራፍ 18 የምናየው የሥላሴ ወደ አብርሃም ቤት መግባት፣ አብርሃም ደግሞ ወይፈን ማረዱ፣ አብርሃም ደግሞ ዳቦውን ማቅረቡ፣ አብርሃም ደግሞ የቃል ኪዳን ልጁ እንደሚወለድለት ቃል እንደተገባለትና እውን እንደሚሆን የተነገረውለት ነው። ከዚህ በኋላ ይላል ሁለቱ ወጡና ሄዱ ይላል። በትርጓሜያችን ወልድ በአብርሃም ቤት ነበረ፣ መንፈስ ቅዱስና አብ ግን ሄዱ ይላል። ወደ ሌላ መልኩ ስንመለከት ደግሞ አብርሃምና እግዚአብሔር ተነጋገሩ ይላል። አብርሃም ሰዶምና ገሞራ ሰዎች ማለት ነው በድለዋልና 50 ጻድቃን፣ 40 ጻድቃን፣ 30 ጻድቃን፣ 20 ጻድቃን፣ 10 ጻድቃን እያለ እነዚህ ቢገኙ ይቅር አትልም ወይ አትምርም ወይ እያለ ጠየቀው። 50 እምራለሁ፣ 40 እምራለሁ፣ 30ስ እምራለሁ፣ 20ስ እምራለሁ፣ 20 አልተገኙም። 10ስ እምራለሁ፣ 10ም አልተገኙም። 5 እምራለሁ፣ 5ም አልተገኙም። ከዚህ በኋላ ይላል አብርሃም ወደ ቦታው ተመለሰ፣ እግዚአብሔርም ከሱ ተሰወረ ይለናል።
ከዚያ ወደ ኦሪት ዘፍጥረት ምዕራፍ 20 ላይ ነው የምንሄደው። ምዕራፍ 20 ላይ ስንሄድ አብርሃም እንደገና በረሃብ ምክንያት ወደ ጌራራ ወረደ። የጌራራ ንጉሥ አቢሜሌክ እንደገና ሚስቱን ሳራን ቀማው። በዚህም ጊዜ እግዚአብሔር በሕልም ደግሞ አብርሃም ነቢይ ነው፣ ጻድቅ ነው፣ ይጸልይልሃል፣ ሚስቱን መልስ፣ ያለበለዚያ ግን በሀገርህና በሕዝብ በአንተ ላይ መከራ አመጣብሃለሁ አለው። ከዛም አሸንፎ ልብ አድርጎ ከፈርዖን ከግብፅም እንደገና ከጌራራ ከአቢሜሌክም እያሸነፈና ሀብቱን እየያዘ ወደ ሀገሩ እንዲመለስ የረዳው ማን ነው? እግዚአብሔር ነው። ለዚህ ነው ወካዕበ አስተበቆ ለአምላከ ምሕረት ዘረዳኢኮ ለአብርሃም። አዎ አብርሃምን አንድ ጊዜ ፈርዖንን እንዲያሸንፍ፣ አንድ ጊዜ 5ቱ ነገሥታትን እንዲያሸንፍ፣ አንድ ጊዜ ደግሞ አቢሜሌክን እንዲያሸንፍ ያደረገው በመንገዱ ሁሉ የቀና መንገድ እንዲሆንለት ያደረገው እግዚአብሔር ነው ማለት ነው። ከዚህ ቀጥሎ የምናየው ኦሪት ዘፍጥረት 21 ነው። ኦሪት ዘፍጥረት 21 ላይ ስንመለከት የቃል ኪዳኑ ልጅ ማን ተወለደ? ይስሐቅ ተወለደ ማለት ነው። አለቀ። አሁን የተገባል አብርሃምም አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት። አብርሃም መጀመሪያ ምንድን ያለው? ውጣ እባርካለሁ፣ አው በአንተ ይልቁንም ዓለምን እባርካለሁ እያለው ቃል ኪዳን እየገባለት እንደ ሰማይ ከዋክብት እንደ ምድር አሸዋ እያለ ወንድ ልጅ ትወልዳለች ይስሐቅ ትለዋለች እያለ መጣ። ቃል ኪዳኑ አሁን ከኦሪት ዘፍጥረት 12 ላይ የጀመረው ቃል ኪዳን ኦሪት ዘፍጥረት ምዕራፍ 21 ላይ ስንመለስ ምን ይላል? ኦሪት ዘፍጥረት ምዕራፍ 21 ስንመለከት ምን ይላል? ሳራም የቃል ኪዳኑ ልጅ ይስሐቅን ወለደችና አሳደገች ይለናል። የመጨረሻው ኦሪት ዘፍጥረት ምዕራፍ 22 ላይ ልጁ ካደገ በኋላ ሰይጣን በአብርሃምና በእግዚአብሔር መካከል ጣልቃ ገባ ይላል። ጣልቃ ሲገባ ምንድን ነበረ? አብርሃም ወዳጄ፣ አብርሃም አርኬ ነው እያልክ ትለዋለህ እንጂ አብርሃም ክፉ ነው፣ ይንቃል። ከሸመገለ በኋላ የሰጠኸው ልጅን ሰዋልህ ብትለው አይሰዋልህም አለው። የአብርሃምን እምነት አጸና፣ የሰይጣንን ፈተና ደግሞ ዘረጋ። ሰይጣን አብርሃም ይፈትን ጀመር። አብርሃም ግን ልጁን ወደ ሞሪያ ተራራ ይዞ ወጣና እጅና እግሩን አስሮ ሊሰዋው ሲል አብርሃም 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 አለው። መጀመሪያ ውጣ ነው። ከዚያ ቀጥሎ ባርክሃለሁ ነው። ከዚያ ቀጥሎ ልጅ እሰጥሃለሁ ነው። ከዚያ ቀጥሎ ልጁን ሰጠው ነው። ከዚያ ቀጥሎ ልጅህን ሰዋልኝ ነው አለ። ልጁን ሊሰዋለ